ሉሊት ምን እያልሽ ነው? ንገሪ ምንድነው እያልሽ ያለሽው? ቆይ አሁን ደግሞ ምን አልኩ? እውነቴን ነው። እዚህ ምን እንዳንተ ነበር ያለችኝ። ሁለተኛ ድርሽ እንዳትመጭ ምናምን አለችኝ። እናንተ ግን ለሰሞራ አትጨነቁም እንዴ? ቢያንስ ቀምሳችሁ እንኳን አስተያየት አትሰጡኝ? አንድ ላይ ነው እንዴ ታሰራችሁት? ቆይ ምንድነው የምታወሪው? ጽየት ነው ያለችው? ፈጣሪ ሆይ እስር ቤት ናታ። ምን ትጠይቀኛለህ? አታውቅም እንዴ? አይ ይሄንም ደበቁ። አይ እኔ ምን ላድርግ እንግዲህ? ምን የኔ ጽየት የእስር ቤት ናት? እንዴ አንተ ደግሞ እዚህ ምን ትሰራለህ? እባክሽ በዚህ እንደዚህ አትሆኝብኝ። አንዴ ብቻ አናግሪኝ እባክሽን። እቸኩላለሁ። ከመንገድ ይዞር በል። ራይድ ቆሞ እየጠበቀኝ ነው። ራይዱን ካንሰል አድርጊ፣ እኔ ላደርሰሽ። በዛም እኮ እናወራለን። እቃውን አምጪው፣ እኔ ልያዝልሽ። ቆይ ለምንድን ነው የማትተወኝ? ለምንድን ነው የምትከታተለኝ? አልፈልግም ስትባል አይገባህም እንዴ? በቃ ተወኝ ናውድ። በዙሪያዬ አትሽከርከር እያልኩ ነው። አልችልም በዚህ እንደዛ ማድረግ አልችልም። በቃ አንቺን መተው አልችልም። ኧረ እባክህ ለምንድን ነው የማትችለው? ለምንድን ነው የማትተወኝ? ቆይ እኔ የምልህ እኔ ምን ነኝ? ከኔ ምንድን ነው የምትፈልገው? ቆይ ከጀርባ ምንድን ነው ያለው? እባክሽ በዚህ እኔ ላይ አትቀየሪ። እኔ እኮ ጥሩ ጓደኛሽ ነኝ አይደለሁም እንዴ? አይ አይደለህም። እኔ ምንም አይነት ጓደኛ አያስፈልገኝም። ደግሞ ጓደኛዬ የሚያስብል ቅርበት የለንም። ስለዚህ ለመጨረሻ ጊዜ ነው የምነግርህ፣ እባክህን በመንገዴ እንዳትገባ። እንደዛ ማድረግ አልችልም። በቃ አንቺን ማጣት አልችልም። አንቺ እኮ ማለት እኔ ማለት ምን በቃ አንቺን ማጣት አልችልም። በቃ እኔ ምን አደረግኩሽ? ቆይ የኔ ጥፋት ምንድነው? ደፋር ሲጀመር የት የምታውቀኝን ነው አንቺ ምናምን የምትለው? በደንብ አድርገህ ስማኝና ኦድ፣ እውነቱን ልንገርክ፣ ከዚህ በኋላ አይንህም ማየት አልፈልግም። በቃ በደበረኝ ሰዓት መጣክ። አሁን ደግሞ ድብርቴ ቀለል ሲልልኝ ከኔ እንድትርቅ ፈለግኩ። በቃ ይሄው ነው። አሁን እባክህን ከመንገድ ይዞር በል። አይ ቤዚ፣ አንቺ እንደዛ አይነት ሰው እንዳልሆንሽ በደንብ ነው የማውቀው። በቃ እንደሱ እያልሽ ደግሞ እንድጠላሽ አታርጊ። ለነገሩ ምንም ብትኝ ልጠላሽ አልችልም። እሱ የራሱ ጉዳይ ነው። እኔ እውነቱን ነው የነገርኩህ። አታስፈልገኝ። በቃ ተወኝ። ቆይ ምን እያልክ ነው? የጽዮንን መታሰር አልሰማህም እንዴ? ይኸውልህ አንተ እንደታሰርክ ነው በማግስቱ መተው ፖሊሶቹ እሷን ይዘዋት ሄዱት። ቆይ ምን አድርጋ ነው የታሰረችው? እንዴት ነው ያልሰማሁት መታሰሯል? እኔ ምን አውቃለሁ? በቃ እኔ ማውቀውን ብቻ ነገርኩ። እንዴት ደስ የሚል ነገር ነው በእናታችሁ። ሰው ያላወቀውን ነገር መናገር ያስደስታል። በትክክለኛው ሰዓት ነው የመጣሽው ወይዘሮ ሉሊት። ቆይ እንዴት እንደዚህ አይነት ነገር ይደብቁኛል? እንዴት እህቴን ጠብቁልኝ ስላቸው እንዴት እንደዚህ አይነት ነገር ይደብቁኛል? ቆይ እንጂ መጀመሪያ ስማኝ። ምን አድርጋ እንደታሰረች መች ነገርኩና? ሉሊት ዝም በይ። ጸጥታ! ሌሎች ታራሚዎች እንዳይረበሹ። እውነት ነው። ጸጥታ ይከበር። ሌሎች ታራሚዎችን አትረብሽ። ደግሞ እኔን በጠበጥሽ ብለው እንዳያስሩኝ። በል የጀመርኩትን ሌላ ቀን ጨርስልሃለሁ። አቤል ምን አሰብክ? አርፈ ከኔ ጋር ብትስማማ ይሻላል። አንቺ ሴትዮ ቆይ ምንድን ነው የምትይኝ? ጽዮንን አስፈትተህ በምላሹ ምን እንደምትፈልግ ንገረኝ። ምን ይሆናል? ገንዘብ ነው ገንዘብ። ግን አንቺ እሱን ማድረግ አትችይም። እንዴት ማድረጋችንን ብለህ አሰብክ? ይልቅ የምትፈልገው መጠን ንገረኝና እኔ እሰጥሃለሁ። አይ እሱን ከአንቺ ይልቅ ቤዛ ናት ማድረግ የምትችለው። እንዴት? ቤዛ ማለት ያው ቤዛ ነው። ሌላ ስንት ቤዛ ታውቂያለሽ? አትልፋ አቤል፣ ከቤዛ ምንም አታገኝም። ይልቅ የምትፈልገው መጠን ንገረኝና እኔ እሰጥሃለሁ። አንቺማ ካደገው በኋላ የሆነ ነገር ሆነሽ። አሁን ጊዜ አትፍጅብኝ። የምትፈልገው መጠን ተናገር።
በቃ አንድ ቀን ብቻ ስጠኝ። ከዛ የምትፈልገውን መጠን ሰጣለኝ። አንተ ሄደህ እሱን ታነሳለህ። ገኒ እየጨረሽ? አዎ ተዘጋጅቻለሁ። መጣ። እሺ ገኒ። እንደው ቅያሪ ልብስም ሳላመጣ እኮ በአንድ ልብስ ከረምኩኝ። እስቲ እንዲላክ ጣልን አድርገው እንጂ ምላክ በቃ እንሂድ። ወይ ምንድን ነው የተፈጠረው? አፊል አትንከርፈፍ። እዚህ ቁጭ ብለህ ብዙ ነገር እያመለጠ ጽዬ እንዴት ነሽ? አሁን እንዴት እየሆንሽ ነው? ደህና ነኝ ቤዛ። አንቺ እንዴት ነሽ? ብቸኝነቱ እንዴት እያደረገሽ ነው? ለነገሩ ሉሊት እያለችልሽ ምንም አትሆኝም እንዴ? ጽዬ ሉሊት አለችልሽ ማለት ደግሞ ምን ማለት ነው? እውነቴን ነው። ዋሻው እንዴ? ካስወጣሻት በኋላ መልሰሽ ያስገባሻት ያለሷ መኖር ስለማትችይ አይደለ? እንደዛ አይደለም? ጽዬ እባክሽ ተይ፣ ትንሽ ተረጋጊ። ደግሞ ሉሊትን ታውቂያታለሽ አይደል እንዴ? አሁን የተናገረችውን እኮ አሁን ነው የምትረሳው አይደል? ለዛ ነው ወስድ ያጋጨችኝ። ቆይ ግን እንዴት ነው ቤዛ ይሄንን ነገር ቀለል ያደረግሽ? እውነት ይሄንን ካንቺ በፍጹም አልጠብቅም። ተይ ጽዬ፣ እንደዚህ አትሁኝ። በሰላም ውጪና የዛን ጊዜ እንነጋገራለን አይሻልም? አይ ምንም የምንነጋገረው ነገር የለም። እሱን ደግሞ ነግሬሻለሁ አይደለ? አሁንም ቢሆን እደግምልሻለሁ ቤት ድጋሜ እዛ ቤት ሄድ እሷን የማገኘት ከሆነ ለደቂቃ እንኳን እዛ ቤት መቆየት አልፈልግም። እሺ እወጣለሁኝ። ተይ ጽዬ፣ እንደዚህ አትሁኝ አልኩሽ እኮ። ይገባኛል፣ ስለተናደድሽ ነው እንደዚህ የምትናገሪው። አይ ቤት ስለተናደድኩኝ አይደለም፣ ሁሉም ነገር ስለሰለቸኝ ነው እንደዚህ እያልኩሽ ያለሁት እና ለመጨረሻ ጊዜ እንድትወስኝ እየነገርኩሽ ነው። ቆይ ግን ስለ ወንድሜ ምንም አታስቢም? እሱ እንኳን ቢሰማ ምንድን ነው የሚለው? ተይ ጽዬ፣ አታስጨንቅኝ እንጂ። ለማንኛውም የምትቀይሪውን ልብስ አምጥቼልሻለሁ። ለትንሽ ጊዜም ቢሆን የእስር ቤትን ህይወት አይቼዋለሁ። ብቻ አንቺ ራስሽን ጠብቂ እሺ? አታስቢ፣ ምንም አልሆንም። ከዚህ በላይ እኮ የምኖርበት ቤት በጣም አስፈሪ ነው። ለማንኛውም ሰዓት አልቋል ከመባሉ በፊት ልሂድ። ቻው። እሺ ቻው። ናቱዬ እንዴት ነህ? ልብስ አምጥቼልሃለሁ። እሺ ጥበቆቹ ጋር አድርጌልሃለሁ። እንዴ ምን ነው አታወራም እንዴ? ልብስ ላመጣልህ እኮ ነው የመጣሁት። ምን ነው መምጣት አልነበረብኝም? እህቴ እንዴት ናት? አትምጪ ስላልኳት ነው አይደል ያልመጣችው? አዎ አሁንም እኮ ተደብቂያት ነው የመጣሁት። ብታይኝማ አብሬሽ ካልሄድኩ ትለኝ ነበር አይደል? አዎ ምን ነው? እንዴት አይኔን እያየሽ ትደብቂኛለሽ? እንዴት ቤዝ? እንዴት ማለት ምኑን? እህቴ እንደታሰረች አውቃለሁ። ማለት እንዴት አወክ? ከአንቺ በፊት ሉሊት መጣ ነበር። ቆይ እስከ መቼ ነው ልደብቁኝ ያሰባችሁት? ይቅርታ ናቱ፣ ያለበትን ሁኔታ በማሰብ ነው ያልነገርኩ። ስሚኝ ቤዝ፣ በጣም ነው ያበዛሽው። በጣም ከዚህ በኋላ መተሽ እንዳትጠይቂኝ። ማንንም ጠያቂ አላስተናግድም። የእህቴን ጉዳይ ደግሞ ለእኔ ተይው። እኔ ከዚህ ሳልወጣ ሁሉንም ነገር በራሴ መንገድ አስተካክለዋለሁ። ናቱ፣ አንቺ ሉሊት የምትባይ ሴትዮ በእኔ እጅ ነው መጣፊው። እህቴ ቆይ ምን ሆነሽ የምታለቅሽው? ምንም ትይኛለሽ እንዴ? እንዲህ ራስሽን እየጎዳሽ? ድጋሚ አልጠይቅሽም። የምትናገሪ ከሆነ ተናገሪ። ደግሞ ማልቀስ መፍትሄ ሊሆን አይችልም። እሺ
ወንድሜ አቤት። ልትናገረው ስነሻል? አይ ንገሪኝ፣ ምን ተፈጠረ? ምን ሆነሽ ነው እንደዚህ የምታለቅሽው? ባለፈው ክፍል ውስጥ ጠየቀኝ ጥያቄ ትዝ ይልሃል? የቱ? ምን ነበር የጠየኩሽ? ፍቅረኛ ያለሽ ወይ ብለኸኝ ነበር። አዎ ጠይቄሽ ነበረ። ምን ነው መጠየቅ አልነበረብኝም እንዴ? አይ እንደዛ ሳይሆን አንተ ትክክል ነህ ይዞኛል። ምን እያልሽኝ ነው? ምን ነው እኔ ማፍቀር አልችልም እንዴ? አይ እንደዛ አይደለም። ቆይ ግን አፈቅረዋለሁ ያልሽው ሰው እሱ ያፈቅርሻል? እሱን አላውቅም። ለእኔም ግራ ይገባኛል። አንዳንዴ ጥሩ ይሆንልኛል፣ አንዳንዴ ደግሞ ያለ ምክንያት ይቆጣኛል። ግን እህቴ የማይወድሽ ከሆነ ቢቀርብሽ ነው የሚሻለው። እንዴ ምን ማለት ነው? ይወደኛል። እሱ ብዙ ኃላፊነት ስላለበት ነው። እሱን ደግሞ ነግሮኛል። ሁሉንም ነገር ማስተካከል ከጀመረ በኋላ ስለ ፍቅር ማሰብ እንደሚጀምር ነግሮኛል። እሱን ደግሞ ታገሰዋለሁ። ከዛ ሁሉም ነገር ከተስተካከለ በኋላ ስለ ፍቅር ታወራላችሁ? አዎ ምን ያስቃል እንዴ? አይ እህቴ ብቻ አንቺ ተረጋጊ እና አንቺ ስትጎጂ ማየት አልፈልግም። እሺ ወንድሜ፣ ግን አሁን ችግሩ እሱ አይደለም። እና ምን ተፈጠረ? አፈቅረዋለሁ ያልኩ ልጅ ታስሯል። በዛ ላይ ማምን ሳናገራት አላስፈታውም አለች። ማለት እናቴም ፍቅር እንደያዘች ታውቃለች ማለት ነው? ከየት ጀምሬ እንደምጨርስልክ አላውቅም። ብቻ ግን አዎ ማም ታውቃለች። በቃ ድዬ እናንተ ፈቱት። አረ እንደዛ ነው? አንተ ማታግዘኝም? ይቅርታ እህቴ፣ እናቴ ያለችበት ምንም ነገር ላይ መግባት አልፈልግም። ለዛ ነው። አይደለም መቆረጥ ያለበት ምላስሽ ነው መጠልጠል ያለበት። ቆይ ለናታን ለምንድን ነው እዚያው መታሰራን የነገርሽው? ናታን ያለበትን ሁኔታ አታይም እንዴ? ቆይ አንቺ ማሰብ ማገናዘብ ምናምን የሚሉት ነገር አታውቂም? ቆይ እንደዚህ ስላደረግሽ ምንድን ነው የምትጠቀሚው? እኔ ሆን ብዬ አይደለም የነገርኩት። እንዳልነገራችሁት እኔ በምን ላቅ እችላለሁ እንዴ? መናገር ነበረብሽ እንዴ? ጥፋታችሁን በእኔ ታላቅካላችሁ እንዴ? ደግሞ ጭራሽ እየተከራከርሽኝ ነው። ከዚህ ቤት ባስወጣሽ ቆየ ማን ያለ ልትይ ነው? አድርጊው በይ አድርጊው። ስሚ ወይዘሮ ቤዛ፣ እዚህ ቤት ድርሻ የሌለኝ ነው እንዴ የሚመስልሽ? እንኳን እኔ ባለ ድርሻ ቀርቶ የማንም መድረሻ ቢስ እንኳን አስገብተሽ ቤትሽ እያስቀመጥሽ ነው። እሺ ሉሊት፣ አፍሽን ዝጊ። አሁኑኑ ከዚህ ቤት መንቀሬ ላስወጣሽ እችላለሁ። እሺ አድርጊው፣ ልብ ቃልሽ አድርጊው። ወይዘሮ ቤዛ፣ ብዙ ሚስጥሮች እንዳያስኩባትሽ ጥሩ ነው። እሺ ጀግና ጀግና ያጫውትሽ፣ ቀዝቀዝ ብትይ ይሻልሻል። አይዞሽ፣ አቶ ናታን ጠልቶ አይጠላሽም። ምክንያቱም ከዚህ ቤት ውጭ ምንም መኖሪያ ቤት የለውም። ትቶሽ የትም አይሄድም። እኔ የሚያሳዝነኝ ያ በር ለበር የሚንከራተተው አፍቃሪሽ ነው። አይ ሉሊት፣ እመኚኝ፣ አንድ ቀን በእጄ ሴት አድርጌ የምገልሽ እኔ ነኝ። ያ ቀን እንዳይመጣ ጸልይ። ፈጣሪ ሆይ ይኸውልኝ ምን እንደምትለኝ። ታስፈራራኛለች እንዴ? እያስፈራራሽ አይደለም፣ እያስጠነቀቅኩሽ ነው። እያስፈራራሁሽ አይደለም፣ እያስጠነቀቅኩሽ ነው። ማትረው የኔ ልጅ እንዴት ነሽ? እንደው ምን ጉድ ነው? የምን ሲጠና አሳሳተሽ ልጄ? ተገንዬ እንደሷ አትበይ። መታሰሯ ነው እንጂ ደግ አደረገች። እንዴት እንደዚህ ትያታለሽ እንዴ? እንደገና አበረታተሻት ደግሞ ሌላም ሰው ደግሞ አንድ ነገር አድርጋ ትግባ እንዴ? አታስቡ ይፉዬ፣ ወንድሜ ከዚህ ከተፈታ በኋላ ከዛ በኋላ እኔንም ያስወጣኛል።
አይ እሱ እስከሚፈታ ድረስ አትጠብቂም። አታስቢ ጽዬ፣ አንቺን እናስፈታሻለን። አቤልም ቢሆን እየተሻሉ ስለሆነ መንቀሳቀስ እንደጀመረ ክሱን ሊያነሳ ዝግጁ ነው አይደል? የእሱ ነገር ገና አላበቃም። ይሄ ኧረ ተይ ልጄ፣ ከዚህ በላይ ደግሞ ምን ልታደርጊ ነው? አሁን ስለሱ ማሰቡን ታዩ። ራስሽን ብዙ አታስጨንቂ። እኔ ምንሽ ይፉዬ፣ ወንድሜን ጠየቅሽው? እንዴት ነው ግን? ማለቴ ባንቺ አደጋ በጣም አዝኖ ነበር። አዎ እሱን በጻፈልኝ ደብዳቤ መረዳት ችያለሁ። ግን አሁን ልንጠይቀው ነበር። ሰው ማየትም ሆነ መውጣት አልፈልግም አለ። ኧረ ተይ፣ ቆይ ምን ሆኖ ነው? አንቺ መሆንሽን አውቋል? አይ እሱን እንኳን ያወቀ አይመስለኝም። ውይ ይፉ፣ ብትነግሪው ጥሩ ነበረ። መጥቶ ያናግርሽ ነበር እኮ። ጽዬ አታስቢ፣ ያን ያህል አስፈላጊ አይደለም። ያው እሱ ከወጣ በኋላ የሚደርስ ነገር ነው። እኔ ምንሽ ግን ጽዬ የምታወሪያት ነገር ካለ አውሪያትና ለብቻችን ተይን። የማዋራት ነገር ስላለ ነው። አይ ችግር የለም፣ ጨርሻለሁ። ጽዬ እንግዲህ ራስሽን ጠብቂ። እየመጣው ጠይቅሻለሁ። ደግሞ ውስጥ ላይ ምን እንደሚፈጠር አይታወቅምና ራስሽን በደንብ ጠብቂ። እሺ ገንዬ፣ ራሴን ጠብቃለሁ። ደግሞ እዚህ ድረስ መጥተሽ ስለጠየቅሽኝ በጣም አመሰግናለሁ። ችግር የለውም ይፉዬ፣ በቃ እንደዚህ ልጠብቅሽ። እሺ ገንዬ፣ ያልቆይ። እሺ ይፉዬ፣ ምን አዲስ ነገር አለ? ጽዬ፣ ብዙ ነገር ተፈጥሯል። ፈጣሪ ከፈቀደ ደግሞ የኔ ናታን ወጥቶ ያግዘናል። ቆይ ብዙ ነገር ስትይ ምንድን ነው የተፈጠረው? ስሚኝ ጽዬ፣ ደስ የሚል ዜና ነው ይዤልሽ የመጣሁት። ወይ ይፉ፣ በእናትሽ ቶሎ ንገሪኝ። ልቤን እኮ ሰቀልሽው። አምላኬ፣ ቆይ ጥፋቴ ምንድን ነው? ለምንድን ነው ሁሉም ሰው እኔ ላይ የሚበረታው? ቆይ ማን ነው ደከመሽ፣ ብቸኛ ሆንሽ፣ አይዞሽ የሚለኝ? ቆይ የኔ ጥፋት ምኑ ላይ ነው? ለሰው ጥሩ ማሰቤ በሰዎች ዝቅ ያስደርጋል እንዴ? አሁንስ ቆይ ምን ላድርግ? ናቱ እንኳን የሚያስብልኝ ይመስለኝ ነበር፣ ግን እሱ ለእህቱ ነው እህቴ ብቻ ነው የሚለው። በሆነ ባልሆነ ይጮህብኛል። ኤፍራታም ሲከፋት እኔ ላይ ይጮሃል፣ ጺም ሲከፋት እኔ ላይ ይጮሃል። ሁሉም ነገር ከኔ ይደብቃል። በኋላ ደግሞ ጣጣው ለኔ ነው። እናቱ ቆይ ለምን እንደዚህ ትሆናለህ? በዚህ ሰዓት አሁን እንደዚህ መሆንክ ምን መፍትሄ ያመጣል? እባክህ ተረጋጋ። ቤዝ፣ ቆይ እንዴት ነው እንደዚህ ቀለል ብሎ የታያችሁ? እንዴት ነው ልረጋጋ የምችለው? ተረጋጋት በይ። እሺ ምን ላድርግ? እኛንም እኮ እንደ አዲስ እያስጨነከን ያለው። ካለፈ በኋላ ከመናደድ ይልቅ እኮ መፍትሄ መፈለግ ነው የሚሻለው። እሺ ምን አይነት መፍትሄ ታውቂያለሽ? እኔ ውስጥ የሚነግረኝ በእኔ ምክንያት እንደዚህ እንደሆነች ነው። ሁሉም ነገር የኔ ጥፋት እንደሆነ ይሰማኛል። ከጎኗ ልሆን ይገባ ነበር። ቆይ እሺ ምን ማድረግ ትችል ነበር? ንገረኝ እስኪ፣ ምን ማድረግ ትችላለህ? እንዲህ ነው የማልልሽ፣ ብዙ ነገር ማድረግ እችል ነበር፣ በጣም ብዙ ነገር። እሺ በቃ ተረጋጋና ወደ መፍትሄው መሄድ ይሻላል። በዚህ በቃ መሄድ አለብኝ። ማለት በዚህ ሰዓት ወዴት ነው የምትሄደው? ያላሰብኩት ስራ ገጥሞኝ ነው። እንዴ ከዚህ ሁኔታ ውስጥ አስወጥቶ የሚያስኬድ ስራ ምንስ ቢሆንስ? እንዴት በዚህ ጨለማ ትሄዳለህ? በዛ ላይ ደግሞ በስልክ መጨረስ አትችልም እንዴ? አይ በስልክ እንኳን ማለቅ አይችልም። ታውቃለህ፣ የሆነ የማላውቀው ብዙ ነገር ያለ ይመስለኛል። ናቱ የደበከኝ ነገር አለ አይደል? በዚህ አሁን እሱን ለመናገር ጊዜው አይደለም። እና ታዲያ መቼ ነው ሰዓቱ? መች ነው መጠየቅ ያለብኝ? በቃ ተረጋግተን ነገር እናወራለን። አሁን ግድ ይልሽ። እንደፈለክ ሂድ። እንደውም ደግሜ ባልጠይቅ ደስ ይለኛል። ቆይ ቤዝ፣ ለምንድን ነው በትንሽ በትልቁ እንደዚህ የምትሆኙ? በትንሽ በትልቁ? በጣም ጥሩ። እንደውም አላቆመክ። ሂድ እንዳይመሽብህ።
አዎ ቤዝ፣ እነሱ ካልነገሩሽ አንቺ ምንም እንዳትጠይቂያቸው። በቃ ከሁሉም ከስር ከስር ማለት ዋጋ የለውም። ለራሱ ያለሽው አንቺ ብቻ ነሽ። ሄሎ፣ እንዴት ነሽ? እባክሽ ይቅርታ ማልበል? አቤት ድምፅሽ እንደዚህ ያምራል። ይቅርታ የኔ ወንድም፣ ቶሎ ወደ ደወልክበት ጉዳይ ካልገባክ ስልኩን ልዘጋው ነው። ተይ ይህን የመሰለ የፍቅር ቃል እየደረደርኩልሽማ ጨክነሽ አትዘጊው። ኧረ እባክህ፣ አለማድረጌን አድርጌ ላሳየህ እንዴ? ስሚኝ፣ ቆይ እንዳትዘጊው። አቤል ነኝ። አቤል? ያቺ ሰይጣን የወጋችኝ አቤል ነኝ። ሌላ ማን ይሆናል? ቆይ ምን ፈልገክ ነው ደግሞ ወደ እኔ ደወልከው? አረ ተረጋጊ። አንቺ ምን ሆነሽ ነው? ተረጋግተን ነገሮችን መፍታት አይሻልም? ሲጀምር ስልኬን ማን ይሰጠ? ሲቀጥል ደግሞ ካንተ ጋር የምነጋገርበት ምንም ጉዳይ የለንም። የባልሽ እህት እንድትፈታ አትፈልጊም? እናንተ ስለሱ ጉዳይ ምን አገባክ? ተርፌለ ትወጣለች። በለው በጣም አርቀሽ ነው የምታስቢው። እባክሽ ግን ምን ነው ውሃ ስታጠጣኝ ትን ብሎኝ ነው እንዴት አሰረችው? በጣም ቀለል አደረግሽው። የመግደል ሙከራ እንደደረሰችብኝ ደግሞ አትርሺ። እና ምን ፈልገህ ነው የደወልከው? በቀጥታ ተናገር። ምን ያህል እንደምትጀት አውቃለሁ። ምንም ነገር ብጠይቅሽ እንደምታደርጊው እርግጠኛ ነኝ። ዝም ብላ አቀባጥር። አሁን የፈለግከውን ነገር ተናገር። ያው በቃ ያርድይልሽ የሆነ ነገር ገጨት አድርጊ። በምላሽ እሷም ትፈታለች። እውነት ከምርህ ነው? አዋ እንዴ! እና ስንት ነው የምትፈልገው? ያው ግን እኮ እሱን የሚያክል ገንዘብ አሁን እጄ ላይ የለም። ለሱ ደግሞ ናቱ መፈታት አለበት። ሁሉንም ነገር በጋራ ነው የምናደርገው። አሁን አስፈታትና ከትንሽ ቀን በኋላ እሰጥሃለሁ። አረ በእናትሽ አታስቂ። አንቺ ነሽ ገንዘብ የምታጭው? አጥቻ አይደለም። አሁን ላይ ሁሉንም ገንዘብ የሚቆጣጠረው ናቱ ነው። ተይ እባክሽ። ምን መሰለ ሆቴል ልገጅ እንደተፈራረምሽ ማላቅ ነው እንዲመስልሽ እኮ። እጄ ላይ ያለውን እሱን ለመግዛት ስለተጠቀምኩኝ ለዛ ነው የሌለኝ። ግን ቆይ ምን አይነት ሰው ነክ? እንዴት በዚህ ክፍተት ትጠቀማለክ? ስትታይ በጣም ምትውጃት ነው የምትመስለው። አስመሳይ። ካንቺ ኢፍራታ ትሻላለች። ገደል መግባት ትችላለሽ የማትረባ። እቺማ ውስጧ ገብቶ የሚጨፍር ሰይጣን አለ። ቆይ እንዴት ነው እንደዛ እንደምትወዳት የምታስመስለው? ደግሞ አንዴ ሰፋ እንዲዋምቱ። ለነገሩ እኔ ውስጥ ያለው ሰይጣን ከመጨፈር አልፎ ግጥምና ዜማ ይሰራል። እቺ የማትረባ
ቆይ ምን ጉድ ነው? ይሄ ሁሉ ደም ነበረኝ እንዴ? ይገርማል። በያ ነገርኝ እፉ እየጠበቅኩሽ እኮ ነው። ቆይ ምን አይነት ነገር ቢሆን ነው ይሄን ያክል ለመናገር የከበደሽ? ሰዓት አልቋል፣ ተመለሱ። ኡፍ እፉ ይኸው ምንም ሳትይኝ ሰዓቱ አለቀ። በቃ ጽ አሁን በቅርብ መውጣት ስለማይቀር ውጪና ሁሉም ነገር እናወራለን። ውይ አንቺ ደግሞ እስካሁን እኮ መናገር ትችይ ነበር አይደል እንዴ? ሰዓት አልቋል፣ ተበተኑ። ጽዬ በቃ እንደነገርኩሽ ነው፣ ስትወጪ እናወራለን። እሺ በቃ ግን እባክሽ እፉ አንድ ነገር ላስቸግርሽ። ምንድነው እሱ? ይሄ አቤል የሚባለው ልጅ በደንብ ተጠንቀቂው። ምንም ነገር ከማድረግ ወደ ኋላ አይልም። እባክሽን አደራ ራስሽን ጠብቂ እሺ? ምንድነው ጽ ያየሽው ወይም የሰማሽው ነገር አለ እንዴ? እሱን ከዚህ ከወጣው በኋላ እናወራለን። ግን እባክሽ እንዳልኩሽ ራስሽን በደንብ ጠብቂ እሺ? እሺ ጽዬ በቃ ቻው ሂጂ። እሺ ቻው። እሺ እፉዬ በቃ ሂጂ ቻው። እባክህ አምላኬ ከዚህ ሰይጣን አንተ ጠብቃት እባክህ። ቆይ አንቺ ልጅ ለምንድን ነው እስካሁን ክላስ አልሄድሽው? አንቺን እኮ ነው። የት ልትሄጂ ነው ደግሞ በዚህ ሰዓት? ብትሞት ምንም የማትመስልሽ ልጅሽ ለምንድን ነው የት ገባሽ የት ወጣሽ ምን ተማርሽ ብለሽ የምትጠይቂያት? እኔ ስጠይቅሽ ይኸውልሽ በስርዓት መልሽልኝ። በዚህ ሰዓት የት ልትሄጂ ነው እያልኩሽ። አይመለከትሽም። ምን አልሽ? አዎ ምንም አይመለከትሽም። ተይኝ። እንደውም በህይወቴ ውስጥ ምንም ነገር አይመለከትሽም። ማንም ሰው አይመለከተውም። አንቺ አትጨማለቂ ብዬሻለሁ። ኧረ እባክሽ ምን ልታደርጊ ነው? ልትመቺኝ ነው? ነይ ምቺኝ። በይ ነይ ምቺኝ። ካልሆነ አትረጋጊም አይደል? ነይ ምቺኝ። በጣም ነው የምታሳፍሪው። ቆይ አንቺ ልጅ ከመቼ ጀምሮ ነው እንደ ቆርቆሮ እንደዚህ ጠዋት ማታ መጮ የጀመርሽው? ተይኝ በቃ ተይኝ። ነይ አርፈሽ ተቀመጪ። ወዴትም አትሄጂም እያልኩሽ እኮ ነው። ተይኝ ማም ተይኝ። እጠላሻለሁ። አንቺ ራስሽን ብቻ ነው የምትወጂው። አሁን ትክክለኛ ማንነትሽን አውቄያለሁ። ቆይ ደግሞ ምን እየተፈጠረ ነው? ምንድነው የምትጨቃጨቁት? ወንድሜ አንተም ብትሆን አታስፈልገኝም። ሁላችሁንም ነው የምጠላችሁ፣ ሁላችሁንም። ተይኝ በቃ ተይኝ። በመንገድ አትግቡብኝ። እህቴ ምን እያልሽ ነው? ቆይ ለምን እንደዚህ ትሆኛለሽ? ተረጋግተሽ እናውራ፣ ወይ ደግሞ ወጥተሽ እንነጋገር። ትሰማኛለህ ወንድሜ? በቃ ከዚህ በላይ ምንም ማስረዳት አልችልም። በጣም ደክማችሁኛል። እጠላችኋለሁ። እህቴ ቆይ መጣሁ። ምንም ማድረግ አይቻልም ከዚህ ልጅ ጋር። ዳጊ ምንድን ነው ያደረከው? እናንተ ብቻ ነን እንዲህ በሰው መቀለድ የምችለው? ከባድ እንቅልፍ ውስጥ ነበርኩ እኮ በእናትህ። ምን መሆን ነው? እና እኔ ይቀላል ነበር? እባክህ እንደዛ ለማለት ፈልጌ አይደል። ግን ደግሞ አንተ ያረከብኝ ነገር ነው ያደረኩት። ምንም አዲስ ነገር የለውም። ገኔ የለችም ብለህ ትጨማልቃለህ አይደል? ልጄ ቁም ነገረኛ ነው፣ ከትልቅ ሰው በላይ ያስባል ትላለች። አንተ እዚህ እስክተኛ እየጠበቅህ ተበጠብጠኛለህ። ሌላ የሚሰማን ሰው ይኖር አንተ ያልከውን ነገር ያምን ነበረ።
እውነቴን እኮ ነው። ግን የጀመርከው አንተ ራስህ ነህ። ስልኬስ? በፈጣሪ ስም ሰዓቱ እንዴት ነው የሄደው? ወይኔ አምላኬ! ምን ሆነህ ነው? የምትሄድበት ነበር እንዴ? አዎ ቀጠሮ አለኝ። እንደዚህኛው ሳላውቀው እኮ ሰዓቱ በጣም ሄዷል። አንተ በቃ ጓደኞቹ ጋር ደርሰህ ተመለስ እሺ? ጓደኛ? አዎ ምን ነው? አይ ምንም። ሂድ በቃ ደርሰህ ተመለስ። እሺ ዳጊ፣ እራት ልስራ ብለን እንዳታስብ እሺ? እኔ ከውጭ ቆንጆ ምግብ ይዤ ልመጣለሁ። እንዴ እኔ ከውጭ ምግብ አልበላም። ረሳሁት። በቃ እኔ ስመጣ ቆንጆ ምግብ ሰርቼልህ አብረን እንበላለን እሺ? በቃ አንተ እስከዛ ፈታ በል። ከምግብ ውጭ ምን ይዤ ልምጣ? እናቴ ልታመጣልኝ ትችላለህ? ምን ተፈጠረ? አሁን ደህና አልነበርክ እንዴ? አጎቴ ቆይ መቼ ያለኝን ጓደኛ ነው ጓደኛ ጋሽት የምትለኝ? ለእኔ ጓደኛዬ እህቴም እናቴም አባቴም እናቴ ብቻ እኮ ናት። እንዴት እሱን እያወቅህ እንደዚህ ትለኛለህ? ዳጊ እባክህ ይቅርታ አድርግልኝ። እንደዚህ መሆኑ ደግሞ ለአንተም ጥሩ አይደለም። እሺ እባክህ አትዘን። እኔ እኮ በቃ ረስቼው እኮ ነው። ዳጊ እንደዚህ መሆኑ ተገቢ አይደለም። እሺ በቃ ደህና ነኝ። ተነስ ሂድ በቃ እንዳይረፍድብህ። እሄዳለሁ። አንተ ብቻ ተረጋጋ። አሁን እኮ ትልቅ ልጅ ነህ። ገኒም ደግሞ ትልቅ መሆኑን ስላመነች ነው አይደል እዛ ሄደችው? አይ እሷ ልጅም እያለው ነበር ብቻዬን ተወችኝ። እኔም ማዘን የምከፋ አይመስላትም። እንደውም አንዳንዴ ሳስበው ኤፉን በምትወደው ልክ እኔን አትወደኝም። እንዴ ዳጊ ገኒ በጣም ነው የምትወድህ። ይኸውልህ እንደዚህ ማለት የምትሰማ በጣም ነው የምታዝነብህ። ከዚህ በኋላ እንደዚህ አይነት ነገር እንዳትል። በጣም ታሳዝናታለሽ። ቆይ አጎቴ አንተ ማታዝንልኝ ማለት ነው እንዴ? ምን ማለት ነው ይሄ ደግሞ? ከማዘንም አልፎ በጣም የምወደው እንደሚኮን። ታዲያ ለምን እማዬን አናግረሃት አታመጣት? ዳጊ አሁን ጊዜው አይደለም። ኤፉ ሲሻላት ገኒም በራሷ ጊዜ ትመጣለች አይደል እንዴ? አይደል? እማዬን አታውቃት። ቢሻላት እንኳን አትመጣም። ዳጊ ለምን እንደዚህ እንደምትሆን ይገባኛል። ግን ደግሞ ነገሮች አንተ እንደምታስባቸው አይደሉም። ስለዚህ ተው በቃ ሁሉም ነገር ይስተካከላል። በቃ እኔ ልሂድ። እሺ በቃ ሂድ። ቻው። እባክህ ዳጊ ብዙም አትከፋሽ። እኔም ደግሞ ቶሎ ነው የምመጣው፣ አልቆይም። እሺ ኤፉዬ ይኸው ዝናብ ነው። በዚህ ቅዝቃዜ ደግሞ እንደገና አንገትሽ እንዳትታመሚ ራይድ እንጥራና በዛ እንሂድ። ገኒዬ ችግር የለውም። እኔ እኮ አሁን ደህና ነኝ። በዛ ላይ እንደዚህ ሲንቀሳቀስበት ነው የሚሻለኝ። እኔማ ይኸው አንገትሽ አለ ብሎሽ እንደው ይሄ ነገርም ከላይሽ ላይ እስኪፈታልሽ ድረስ ብዬ እኮ ነው። ገኒዬ ችግር የለውም። አንቺ አትጨነቂ። በዛ ላይ አንገቴንም እዚህ ነው የማስፈታው። አሁን አስፈታዋለሁ። አብሬሽ እሄዳለሁ። ከዛ ደግሞ ዶክተር ምን እንደሚልሽ እንዴት ራስሽ እንደምትንከባከቢ እሰማለሁ። በዛ ላይ ደግሞ ምግብሽን ራሱ እንዴት እንደምሰራ ራሱ ጠይቃለሁ። ምን እንደሚያስፈልግሽ ችግር የለውም ገኒዬ። በዛ ላይ እኔ ሄዳለሁ። ስመለስ ምን እንዳሉኝ በዝርዝር እነግርሻለሁ። አረ ብቻሽንማ አይሆንም እንዴ? ተይ እንጂ እኔ ልጅ ሰው እንደሌለውማ አትሁኚ።
አረጋኝ ችግር የለውም። ባይሆን አንቺ ወደ ቤት ሂጂ። ይሄኔ ዳግም ናፍቀሽ ይሆናል። ከዛ ስትመለሽ ደግሞ ደውይልኝና አብረን እንገባለን። ይሻላል? አዎ ገኒ እንደዛ አድርጊ ካልሽ እንግዲህ ምን አደርጋለሁ? እንዳልሽው ቤት ሊድና ዳጊንም ቢኒንም አይቼ በዛውም የሚቀየር ልብስ ይዤ እመጣለሁ። በቃ ገኒ አንቺ ሂጂ። እሺ ሄሎ ኢንስፔክተር፣ እንዴት ነሽ ኤፍራታ? ደህና ነኝ። ልመጣ ነበር። ልጁ መጣ? አይ ከመጣሽ አሁን እደውልለታለሁ። እንዴት ነው? አዲስ ነገር አለ እንዴ? አይ የኔ ናታንም እስር ቤት መጠየቅ አልቻልኩም። አጠገቤ ሰው ነበር። በቃ አሁን ስለምመጣ እናወራለን። በጣም ጥሩ። ስትመጪ እየተጠነቀቅሽ። እሺ እጠነቀቃለሁ። እሺ ቻው። ቆይ ወደ ላይ ነው የምትሄደው እንዴ? ትንሽ ነው የቀረኝ አላለችም እንዴ? ምን እያደረገች ነው? ምንም ሁኔታዋ ሊገባኝ አልቻለም። እንደው አምላክ ያንተው ጠብቃት፣ ጠብቅልኝ።